ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዳጉ ቴሌቪዥን ዳጉ መረጃ ተከታታዮቻችን በዛሬው ዳጉ ልዩ መረጃችን ታሪክን ወደ ኋላ ተጉዘን ልናስታውሳችሁ ወደድን። ሻለቃ ለማ ወልደ ጻዲቅ ማን ናቸው? ሻለቃ ለማ ሙሉ የህይወት ዘመናቸውን አገራቸውን በታማኝነት አገልግለዋል። ኢጣሊያን ከኢትዮጵያ ምድር ገጽ ለማጥፋት ሻለቃ ለማ ከፈጸሙት በርካታ ጀብዶች አንዱ በጎጃም ክፍለ ሀገር ልዩ ስሙ ደንበጫ በተባለ ቦታ ውስጥ ያደረጉት ተጋድሎ ነው። ታሪኩም ይህ ነው። ግርማዊነታቸው ከእንግሊዝ የጦር መኮንኖች ጋር ሆነው በሰራዊት ውስጥ ለሀገራቸው ነጻነትና ለወገኖቻቸው ክብር መስዋዕትነት ለከፈሉ ጀግኖችና ፍቃደኛ የሆኑ ኢትዮጵያን እንዳሉ ይጠይቃሉ። ሁሉም ወታደሮች በጦርነት ውስጥ ሞት ሊያጋጥም እንደሚችል ያውቃሉና ማንኛውንም ወታደር ይህንን አውቆ ውጊያ ውስጥ እንደሚገባ በመረዳት በጥያቄው ግራ ይጋባሉ። አጼ ኃይለ ሥላሴ ባሉበት የጦር አለቆች ለሰራዊቱ ያቀረቡላቸውን ጥያቄ ወይም ግዳጅ በማብራራት ኢጣሊያኖች ወደ መሃል ሀገር አልፈው ለመሄድ ደንበጫ ውስጥ ያለውን የብረት ድልድይ እንደሚሻገሩ መረጃ እንደደረሳቸው መግቢያ በማሳጣት ያቀዱትን ማክሸፍ እንደሚጠበቅባቸው ይነግሯቸዋል። አራቱ ሰዎች በተጠንቀቅ ከድልድዩ ስር በገመድ ታስረው እንዲጠባበቁና ኢጣሊያኖች ሊሻገሩ ሲሉ ባጥፍቶ ጠፊ ቦምብ ራሳቸውን ድልድዩንም እንዲያጠፉ እንደሚፈልጉ ይገልጹላቸዋል። ግዳጁን ሞት የሚጠይቅ መሆኑን ቢገነዘቡም ሻለቃ ለማ በሙሉ ፍቃደኝነት እጃቸውን ካወጡ ጀግኖች የመጀመሪያው ነበሩ። ሶስቱም ጓዶች ኮሎኔል አዳጋ በሪሁን፣ ሻለቃ ባሻ ወጋየውና ወታደር ኃይለ ማርያም ቀጥለው እጃቸውን አወጡ። እንቅልፍ በተራ እየተኙ የታንክ መገላባበጫ ድማሚት እንደያዙ ድልድዩን ስር 4 ቀን ሙሉ የጠላት ታንክ ሲጠባበቁ ዋሉ። ለተሰጣቸው በሙሉ ፍቃደኝነት ለተቀበሉት ግዳጅ ታማኝነታቸውና ቁርጠኝነታቸውን ለማረጋገጥ አጼ ኃይለ ሥላሴ ከእንግሊዝ ጄኔራሎች ጋር በየቦታው ድረስ በመምጣት ቅኝት አድርገዋል። ግዳጁን ሲቀበሉ በተነገረቸውና በተለማመዱበት መሰረት በፉጨት በመነጋገር ውለው ካደሩ በኋላ ለጃንሆይ የጦር አለቆች መኖራቸውን አረጋገጡላቸው። ኢጣሊያኖች ምናልባት በደረሳቸው መረጃ መሰረት ሳይሻገሩ ስለቀሩ ነፍሳቸው ሊተርፍም ችሏል። ሻለቃ ለማ ጦርነት በተደረገባቸው ግዛቶች ሁሉ እየተዘዋወሩ ሀገራቸውን ከጠላት ለመከላከል ሲሉ ከፍተኛ መስዋዕትነት ከፍለዋል። በአርበኝነት ተጋድሎ ከሞጆ አዳማ መሐከል የምድር ባቡር መተላለፊያ ላይ ደፈጣ በማድረግ ከድሬዳዋ ብዛት ያለው የጦር ወታደሮች ጭኖ ሲጓዝ በነበረው ባቡር ላይ ከፍተኛ ጉዳት በማድረስ 4 ፈለግ ገልብጠው ብዙ የጠላት ወታደሮችን ካፈራቸው ጋር ቀላቅለዋቸዋል። በደቡብ ኢትዮጵያ ከታናሽ ወንድማቸው ካበባው ወልደ ጻዲቅ ጋር እየፎከሩ ወደ ጠላት ምሽግ ዘለው በመግባት በርካታ ኢጣሊያኖችን ገለዋል። ታናሽ ወንድማቸው በጠላት መትረጊስና ቦምብ ተቃጥሎ በዚያው ምሽግ ሲሞት ባዩዋቸውም እምቢ ለሀገሬ እያሉ ወደፊት በመቀጠል ሻለቃ ለማ ወደር የማይገኝለት ጀግንነታቸውን አስመስክረዋል። ይህ የተከፈለ መስዋዕትነት ኢትዮጵያን አንድ አድርጎ ለመቀጠል ነው። ሻለቃ ለማ ወልደ ጻዲቅ ማን ናቸው? ሻለቃ ለማ ወልደ ጻዲቅ ከአባታቸው ከባሻ ወልደ ጻዲቅ ገብረ መስቀል አባት ኮንና ከናታቸው ከወይዘሮ እርፍነሽ እርገጤ ጀማነህ በሸዋ ክፍለ ሀገር በትጉለት ቡልጋ አውራጃም ልዩ ስሙ ኮርማሽ በተባለ ቀበሌም ጥር 12 ቀን 1909 ዓ.ም ተወለዱ። አባታቸው ባሻ ወልደ ጻዲቅ የጦር ግምጃ ቤት ኃላፊ ሆነው ወደ ምኒልክ ግቢ ተጠርተው ለሥራ በተሰማሩበት ወቅት ሻለቃ ለማ እድሜያቸው ለአቅመ አዳም እስኪደርስ ድረስ በአጼ ምኒልክ የጦር ግምጃ ቤት አለቃ በነበሩት አጎታቸው አዛዥ ባደረገበት ሞግዚትነት በእንክብካቤ ካደጉ በኋላ ከአባታቸው ጋር በአዲስ አበባ ባሩሲ በባሌና በሲዳሙ በመዘዋወር አባታቸውን ሲያገለግሉ ቆይተው በ1928 ዓመተ ምህረት ግፈኛው የጣሊያን መንግስት አገራችንን ለመውረር በመጣበት ጊዜ አባታቸውን በመወከል በጠበንጃ ያዥ ደንብ ተቀጥረው በሊጋቦ ጣሰው ዋሎ የጦር መሪነት በግራዝማች ተናኘ ዳርጌ ሻምበል ውስጥ በታላቅ ጦርነት ማይጨው ዘምተው ከጠላት ጋር ተዋግተዋል። ጠላት በጋዝ መርዝ በታንክና በአውሮፕላን እየተጠቀመ ጊዜያዊ ድል አግኝቶ ወደ መሃል ሀገር ሲገባም አገር ክዶ ለጠላት መሳሪያ ከመሆን በዱርና በገደል እየተሰማሩ ለነጻነትና ከጠላት ጋር እየተዋጉ መሞትና የማይተካ ታሪክ ለተተኪ ትውልድ ጥሎ ማለፍ መምረጥ በአርበኝነት ከአንድ ዓመት በላይ
ሲጋደሉ ከቆዩ በኋላ ለጠላት እጅ ከመስጠት እየተዋጉም ወደ ጎረቤት ሀገር ተጠግቶም መቆየትና ጊዜና ወቅት ጠብቆ ጠላትን መልሶ ማጥቃት ይሻላል በማለት ውሃ ስንቅ ከተባለው ቡድን ለ3 ዓመት ያህል ኬንያ በስደት ቆይቷል። በ1932 ዓ.ም በኢትዮጵያ ምድር ያለውን የጣሊያን ጦር ለማስለቀቅ በተዘጋጀው ዘማች ጦር ከ6ኛ አርበኛ መካከል 1975 ሲመለመል ተመልምለው ከሰኔ 10 ቀን 1932 ዓ.ም እስከ ሰኔ 30 ጥቅምት 30 1933 ዓ.ም በዚያው በስደት ሀገር ልዩ ልዩ የጦር ስልት ተምረዋል። ከዚያም ከዩጋንዳ መርከብ ሌትና ቀን ወደ ካርቱም በአባይ ወንዝ ላይ 12 ቀን ተጉዘው ታኅሳስ 1 ቀን 1933 ዓ.ም ካርቱም እንደገቡ ሶባ ከተባለ የጦር ማሰልጠኛ 15 ቀን ልዩ ልዩ የጦር አመራርና የመሳሪያ ትውውቅ ተደርጎ ወደ አሚድላ ጠረፍ ተጉዘው እንደደረሱም በገላባትና መተማ ጠረፍ የሰፈረውን የጠላት ጦር ለማስለቀቅ በር ለመክፈት በተደረገው ጦርነት ተዋግተዋል። የኢትዮጵያ ንጉሥ ነገሥት ቀዳማዊ ኃይለ ሥላሴ ጥር 12 ቀን 1933 ዓ.ም የኢትዮጵያ ሰንደቅ ዓላማ ሲያውለበልቡና ጉዟቸውን ወደ በላያ ሲያመሩ በቦታው የነበሩ ባለውለታዎች ናቸው። ሻለቃ ለማ ከዋሉባቸው ውጊያ አውደ ግንባሮች መካከል ዋና ዋናዎቹን እናስደምጣችሁ። ከታላቁ የማይጨው ዘመቻ ከተመለሱ በኋላ ሐምሌ 21 ቀን 1928 ዓ.ም ከታወቁት ስመጥር ጀግና ደጃዝማች ፍቅረ ማርያም አባ ተጫነ ጋር ሆነው አዲስ አበባ ላይ በተደረገው 48 ሰዓት የፈጀ ጦርነት በጀግንነት ከጠላት ጋር የተዋጉበት ቦታ ነው። ጥቅምት 3 ቀን 1929 ዓ.ም ከባሻይ ይመኑ ወጻዲቅ ጦር ጋር በመሆን ከሞጆና አዳማ መካከል የምድር ባቡር መተላለፊያ ላይ ደፈጣ በማድረግ ከድሬዳዋ ብዛት ያለው የጠላት ወታደሮች ነው ወደ አዲስ አበባ ሲጓዝ በነበረው ባቡር ላይ ከፍተኛ አደጋ በማድረስ 4 ፎርግ ገልብጠው ብዙ የጠላት ወታደሮችን ጉዳት በማድረስ ከፍተኛ ሚና ተጫውተዋል። ጥቅምት 17 ቀን 1929 ዓ.ም በስመጥሩ ጀግና ደጃዝማች ፍቅረ ማርያም አባ ተጫነና ነጋድራስ በቀለ ሀብተ ገብርኤል በሚመራው ጦር ጋር ሆነው ሸንኮራ ላይ ከባልጨት መድኃኔዓለም እስከ በካንተራራ ድረስ በተደረገው ከባድ ጦርነት 5 የጦር አውሮፕላን እየተፈራረቀም የቦምብ ነጎድጓድ በወረደበት ቀን ከጠዋቱ 1 ሰዓት እስከ ምሽቱ 12 ሰዓት በተደረገ የእጅ በእጅ ትንቅንቅ ጦርነት በጀግንነት ከጠላት ጋር ተዋግተዋል። በዚህ ጦርነት ከሁለት ጓደኞቻቸው በቀለ ፈንታና ልጅ በላይነህ ወዳጀ ጋር ሆነው 2 መትረጊስ እንደያዙ ከወገን ጋር ከተቋረጡ በኋላ ቆራጥና ጭስ መውጫ አያጣም እንደተባለው በቆራጥነት የጠላትን ቃፊያ ጠባቂ ጦር ጥሰው ካመለጡ በኋላ አዳልና ክሬን በረሃ አቋርጠው ከ8 ቀን ያራዊት ጉዞ በኋላ ከዋናው ጦር ጋር የተቀላቀሉ የቁርጥ ቀን ጀግኖች ናቸው። ህዳር 28 ቀን 1929 ዓ.ም የጠላት ጦር ካዳማና ጨፌ የተወጣጣ አንድ ባቲዮን ጦር ያዋሽ ወንዝን አቋርጦ የሁርታን ከተማ ለመያዝ ሲገሰግስ ድራ ከተባለው ቦታ ላይ 100 የሚሆን የጦር ከገሬው ጠበንጃ ያዥ ጋር ቃርፋ ሲጠባበቁ በድንገት ተጋጥመው ብዙ የጠላት ወታደሮች የተገደሉበትና ሻለቃ ለማም እንደሚንሽር ጠበንጃ ከትጥቅ ማራኪው ለጦር አለቃቸው ያስረከቡበት የጦርነት አውድ ነው። ጥር 11 ቀን 1929 ዓ.ም ጦሩ ከዶልቻ ወደ ከንባታ ጉዞ እንደጀመረም ካላባና ከስልጡ ብዛት ይሄ ነው ተብሎ ለመገመት የማይቻል የባንዳ ጦር ከሀገሬው ህዝብ ጋር በመተባበር በተደረገው ጦርነት ሻለቃ ለማ ወልደ ጻዲቅ ከጦር አለቃቸው ከልጅ በቀለ ፈንታ ጋር ሆኖ በመትረየስ ጦሩን መመንጠር ጠላትንም ማንበርከክ ቻሉ። ግንቦት 14 ቀን 1929 ዓ.ም ከደጃዝማች አበባው ዳምጤ ጋር በመተባበር ጋዘር ላይ የመሸገውን ጠላት ደምስሰው ያለቀው አልቆ የተረፈው እየፈረጠጠ ቡልቄ ላይ ከሰፈረው ጠላት ጋር ከተቀላቀሉ በኋላ እንደገና ምክር ተደርጎ በልጅ ግርማ ኢያሱ የበላይ ጦር መሪነት ግንቦት 21 ቀን 1929 ዓ.ም በተደረገው ከባድ ጦርነት ከታናሽ ወንድማቸው ከአበባው ወልደ ጻዲቅ ጋር እየፎከሩ ወደ ጠላት ምሽግ ዘለው ሲገቡ ታናሽ ወንድማቸው በጠላት መትረጊስና በቦምብ ተቃጥለው በዚያው በጠላት ምሽግ ውስጥ የቀሩበት ወቅት ነው። የኢጣሊያን ፋሺስት ጦር ከኢትዮጵያ ምድር ለማስወጣትና ለመደምሰስ የመጨረሻው ግብግብ በሚካሄድበት ጊዜ ጥር 20 ቀን 1933 ዓ.ም ዳንግላ ላይ የሰፈረውን የጠላት ጦር ለማስለቀቅ በተደረገው ጦርነት ከደጃዝማች መንገሻ ጀንበሩ ጋር
በመተባበር የተዋጉ የቁርጥ ቀን ልጆች ናቸው። በቆላ ዳሞት ቡሬ ከተማ ላይ የአውሮፕላን በ7 ታንክ መድፍ በ12000 እግረኛ ጦር የተጠናከረም የፋሺስት መንጋ ጦር ለማስለቀቅ የካቲት 29 ቀን 1933 ዓ.ም በተደረገው የሞት ሽረት ጦርነት በደጃዝማች ነጋሽ በዛብህና በፍታውራሪ ኃይለ ኢየሱስ ፍላቴ ከሚመራው ጦር ጋር በመተባበር እስከ መጋቢት 5 ቀን ድረስ ቀንና ሌሊት በተደረገው ጦርነት የሻለቃ ለማ ወልደ ጻዲቅ የእጅ ቦምብ እየጣሉ ወደ ጠላት ምሽግ እንዲገቡ ከዋናው ጦር አዛዥ ኮሎኔል ዊንጌት ትዛዝ እንደተሰጣቸው ከመሰል ጓደኞቻቸው ጋር ከፍ ያለ ጀብድ የፈጸሙበት የጦርነት አውድ ነው። መጋቢት 28 ቀን 1933 ዓ.ም ጨረቃ ከተባለው ወንዝ ላይ በተደረገው ከፍተኛ እና መራራ ጦርነት የጣሊያን ወታደሮች ጭንቅላት የዱባ ክምር የመሰለለት ነጭ እንደበሬ የታረደለት የጨረቃ ወንዝ በደም ጎርፍ ሲጥለቀለቅ ከሰማይ ቦምብ እንደ በረዶ የወረደለት እንደ ጠላት አውሮፕላን ተመቶ ደንበጫ ሜዳ ላይ የወደቀለት ግራዝማች ዱባለ ጎዮና ከማርሻል ጋር አንገት ለአንገት በመያዝ ሁለቱም የወደቁለት ሻለቃ ለማ ወልደ ጻዲቅ ባሳዩት ጀግንነት የምክትል 10 አለቃ ማዕረግ የተሰጠበት ዕለትና ይህ ታሪካዊ የጦርነት አውድ ነበረም። ከከማቼ በኋላ ጠላት መልሰው ለማጥቃት በዝግጅት ላይ እንዳለ ከተረጋገጠ መረጃ ከራስ ተክለ ሃይማኖት ስለደረሰ ከደንበጫና ከኦሜድላ መካከል ተምጫ ወንዝ ላይ የሚገኘውን የብረት ድልድይ በፈንጅ ለማፍረስ በፈቃደኝነት ከተመለሱት ጓደኞቻቸው ኮሎኔል አዳጋ በሪዮን ሻለቃ ባሻ ወጋየውና ወታደር ኃይለ ማርያም ጋር በመሆን የታንክ መገልበጫ ድማሚት እንደያዙ በገደል ላይ ቀን ሙሉ የጠላትን ታንክ ሲጠባበቁ ያሉበት በዋነኝነት የሚጠቀስ የጦርነት አውድ ነው። ሻለቃ ለማ የጠላት ጦር ዋና አዛዥ የነበረው ጄኔራል ናዚ ጦሩን ጥሎ ወደ ጎንደር ስለፈረጠጠም በጎጃም ክፍለ ሀገር ሰፍሮ የነበረው 38000 የጠላት ጦርም ትርክርኩ ወጦ 20000 ወደ ጫካና በረሃ እየፈረጠጠ ሲሸሽ ከጦር ክፍላቸው ከሁለተኛ ባታሊዮን ጋር በመቀላቀል ንጉስ ነገስቱ አጅበው 1933 ዓ.ም አዲስ አበባ በድል አድራጊነት ከገቡ ጀግኖች መካከል አንዱ ናቸው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የዳጉ ቴሌቪዥን ዳጉ መረጃ ተከታታዮቻችን ታሪክን ወደ ኋላ ተጉዘን ትላንትን በዛሬ ስናስቃኛችሁ ወይንም ደግሞ ሻለቃ ለማ ገብረ ጻዲቅን የህይወት ታሪክ ስንነግራችሁ ሀገራችን ኢትዮጵያ ታሪኳ ዛሬ የተጀመረ ሳይሆን የጀግንነት ታሪኳ ድሮም ጀምሮ ጀግንነትን ድል በድል እየፈጸመች የመጣች ሀገር ናት። ለጠላቷ የማትንበረከክ በፍቅር ከመጡ ግን ሁሉንም አቅፋና ደግፋ የምታበላና የምታጠግብ ሀገራችን ኢትዮጵያ ሁሌም ሰላምና አንድነቷ ተጠብቆ እንዲቀጥል እንፈልጋለን። ሰላም